ወደ 70% የሚጠጉ የግንባታ ፕሮጀክቶች የተያዘላቸውን በጀት ጨርሰው ቢያንስ 10% ጭማሪ ይጠይቃሉ። ከሁሉ በላይ 90% ትላልቅ የግንባታ ፕሮጀክቶች ከተያዘላቸው ጊዜ ዘግይተው ለርክክብ ይበቃሉ። ግንባታዎች ከተያዘላቸው በጀትና ጊዜ እንዳያልፉ ዘመኑ ያፈራቸው ቴክኖሎጂዎች ደግሞ እያገዙ ይገኛሉ። የግንባታ ፕሮጀክቶች ከህንፃ ህግ እስከ ግንባታ ንድፍና አስተዳደር ደንቦች የተለያዩ የቁጥጥር መስፈርቶችን ማክበር አለባቸው። እነዚህን ደንቦች ማክበር አለመቻል የፕሮጀክቱን ደህንነት አደጋ ላይ ይጥላል። ሲከፋም መዘግየትን፣ ህገወጥ የሆኑ ተግባራትና ተጨማሪ ወጪዎች ሊያስከትል ይችላል። በህንፃ ደህንነት ህግ መሰረትም የግንባታ ደንቦች በመጣስ ቅጣቱ እስከ እስራት ሊደርስ ይችላል። ክፉውን አርቀናል የሚሉት ለግንባታ ፕሮጀክቶች የሚውሉት ሶፍትዌሮችና ድረገጾች ሁሉንም ስራዎች በማቅለል እፎይ ማስባል ከጀመሩ ሰነባብቷል። ለምሳሌ የፕሮጀክት አስተዳደር ሶፍትዌሮችና ድረገጾች በመሰራታቸው ሊከሰቱ የሚችሉት ስጋቶችን በመለየትና ስጋቶቹንም በመቀነስ ትክክለኛ እርምጃዎችን መውሰድ ተችሏል። በዚህም ውድ ለሆኑ ወጪዎችና ቅጣቶች አስገንቢው አካል የመጋለጥ እድሉን በጣም ያነሰ ያደርገዋል። በእነዚሁ መተግበሪያዎች በመታገዝ አግባብነት ያላቸውን ደንቦችና ደረጃዎችን አክብረው የገነቡትን ስምዎን መጠበቅና ፕሮጀክቱን በትክክለኛው መንገድ እየመሩ መሆኑን ሊያረጋግጡም ይችላሉ። በኮንስትራክሽን ኢንዱስትሪ ውስጥ ያሉ ሶፍትዌሮች የፕሮጀክት ሰነዶችን በቀላሉ ለመሰደር ይረዳሉ። የምስክር ወረቀቶች፣ ፍቃዶችና ሌሎች ተዛማጅ ሰነዶችን ለመቆጣጠርና ለማስተዳደር ደህንነቱ የተጠበቀ ማከማቻ ሆነው ያገለግላሉ። የቅድመ ግንባታ መረጃ፣ የግንባታ ደረጃ እቅድና የጤናና ደህንነት መረጃዎች ሁሉ መሰደሪያ ያላቸው። በዚህም መላልሶ ለመጠቀምና በቀላሉ መረጃዎችን ለማግኘት ዘመኑ ያፈራቸው ቴክኖሎጂዎች ወሳኝ ናቸው። ትላልቅ ፕሮጀክቶች የንድፍ አሰራርን እስከሚያልፉ ድረስ ትክክለኛውን ዋጋ ለመወሰን አስቸጋሪ ሊሆኑ ይችላሉ። ብዙ የፕሮጀክት መሪዎች ሊጨርሱት የማይችሉትን ፕሮጀክት ይጀምራሉ። ይህም በባለድርሻ አካላቱ መተማመን ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። የኮንስትራክሽን ፕሮጀክት አስተዳደር ሶፍትዌሮችና ድረገጾች በዚህ ረገድ የፕሮጀክቱን በጀት ለማዘጋጀትና በተቻለ መጠን ስለ ወጪ ትንባያዎች፣ የወጪ አዝማሚያዎችና ሊኖሩ ስለሚችሉ ልዩነቶች ጠቃሚ መረጃዎችን ሊሰጡ ይችላሉ። በዚህም ትክክለኛ ውሳኔዎች እንዲደረጉ ወጪዎችን ለመከታተልና የበጀት መጨናነቅና የመዘግየት አደጋን ለመቀነስ ያግዛሉ። በዚህ ብቻ የማያበቃው የግንባታ ሶፍትዌሮች ጥቅም በግንባታ ፕሮጀክት ዙሪያ ለሚደረጉ ትብብሮችም እገዛም ያደርጋሉ። የኮንስትራክሽን ፕሮጀክት ሶፍትዌሮችና ድረገጾች እንከን የለሽ ትብብር እንዲኖር ያስችላሉ። ይህም ባለድርሻ አካላት በፕሮጀክቱ የህይወት ዑደት ውስጥ እንዲሰለፉና ለውጤት እንዲበቁ ያደርጋል። በግንባታ ውስጥ ጊዜ በጣም አስፈላጊ ነው። ሶፍትዌሮችና ድረገጾችም የፕሮጀክት ጊዜን ለማፋጠን እገዛ በማድረግ ዘርፍም ብቃታቸው የተመሰከረላቸው ናቸው። ከሁሉ በላይ የወረቀት ስራዎችን ለመቀነስ፣ የፕሮጀክቱን በየጊዜው መቆም ለማስወገድ፣ ሀብቶችንና የሀብት ክፍፍልን ለማስተዳደር ሁሉ እነዚሁ ሶፍትዌሮችና ድረገጾች አይተኬ ሚናቸውን እየተወጡ ይገኛሉ። በሀገራችንም በተለያዩ ጊዜያትና ባለሙያዎች የተለያዩ መተግበሪያዎች ሲሰሩና ጥቅም ላይ ሲውሉ እንዲሁም የግንባታ ዘርፉን እጅግ ሲያግዙ ቆይተዋል። በተለይም በግንባታ ውስጥ የሚገኙ ባለድርሻ አካላትን በአንድ መድረክ በማሰባሰብ ለማገናኘት ስለሚችል ድረገጽ በዛሬው እይታ ፕሮግራማችን ልናሳያችሁ ወደድን። ፕላትፎርም ዋና ሐሳቢው ሲስተም ኢንተግሬሽን ነው። ማለት የተለያዩ ስራዎችን በአንድ ቦታ እና በተቀናጀ መልኩ መስራት እንዲቻል ነው። በዚህ አይነት አሰራር ስርዓት የሚከተለው በእኔ ልምድ በእኛ ጥናት መሰረት የቢም መተግበሪያ ነው። ቢም ሲሆን ሞር ሶፍትዌርም አይደለም ይባላል። ያ ሲስተምን የተለያዩ ባለድርሻ አካላት ያው ኢንጂነሪንግ ለምሳሌ ኤሌክትሪካል፣ ሜካኒካል፣ ሲቪል ወር አርኪቴክት የመሳሰሉ በአንድ ቦታ መጥተው ፕሮጀክቶችን መስራትና ከዛ በኋላ የሚፈጠረውን ኤረር ክላሽ ዲቴክሽን ማወቅ እንዲቻል ከመገንባቱ በፊት ግንባታውን ሶፍትዌር ላይ ማወቅ እንዲቻል ነው። የኛ እንግዲህ ከዛ አንፃር ምንድነው ለየት የሚያደርገው የኛ ማርኬት ቤዝድ ፕሮጀክት ማኔጅመንት ቤዝድ
ነው። እነዚህን ሲስተም ኢንቴግሬሽን አለው እንደ ቢም ነው ጽንሰ ሀሳቡ። ነገር ግን ፕሮጀክቶችን እዛው ላይ ከመስራት ይልቅ ፕሮጀክቶችን መሸጥ፣ ገቢ ማግኘት፣ ኢስቲሜት ማድረግ የመሳሰሉትን ስራዎችን መስራት ያስችላል። የዛ ላይ ቢም ላይ ያላየናቸውን ወር ደግሞ ክፍተት ነው ብለን ያሰብናቸውን ነገሮች ነው በዚህ ሶፍትዌር ወር መተግበሪያ ለመፍታት ያቀድ ነው ወር ደግሞ እየሰራንበት ያለ ነው። የኢትዮጵያ የግንባታ ኢንዱስትሪ በማደግ ላይ ያለ በመሆኑና እንደ ሀገርም ከፍተኛውን በጀት የሚወስድ ዘርፍ እንደመሆኑ መጠን አጋዥ ድረገጾችና ሶፍትዌሮች ያስፈልጉታል። ይህኛው ድረገጽም ይህንኑ ከግምት በማስገባት እንደተሰራ ለማወቅ ችለናል። ምንም እንኳን ባለድርሻ አካላቱን ለማግኘት ያደረግነው ጥረት ባይሳካልንም በርካታ አስተያየት ሰጪዎች ተሳትፈውበታል ተብሏል። ዲቨሎፕ ለማድረግ የተለያዩ ሂደቶችን ነው እንትን ያለው። መጀመሪያ ላይ እንዲህ በግሩፕ በተወሰነ ስሞል ስኬል ለብቻችን ስንሰራ ነበረ። ከዛ በኋላ የተለያዩ ኤግዚቢሽኖች ላይ ከ2 እና ከ3 በላይ ኤግዚቢሽኖች ላይ ቀርቦ ራንደም የሆኑ እንግዲህ ጎብኚዎች በሙሉ የሚመለከታቸውም አይመለከታቸው ወር ደግሞ በኮንስትራክሽን ሴክተር ውስጥ ያሉትም ሰዎች አስተያየት ሲሰጡበት ምላሻቸውን ሲያጋሩ ነበረ። ሞር ብዛታውን እንዳላቸው ኤክስፒሪየንስ ምላሽ ሲሰጡን ነበር። ለምሳሌ አርክቴክት ሲመጣ ከአርክቴክት ወር ደግሞ ከሙያው አንጻር፣ ኢንጂነር ሲሆን ከኢንጂነሪንግ ፐርስፔክቲቭ አንጻር፣ የኮንስትራክሽን ማቴሪያል የሚሸጥ ከሆነ ደግሞ ከሱ አንጻር ከመሸጥ ከመግዛት አንጻር እነዚህ ነገሮችን ስለሚያካትት ከዛ አንጻር መረጃዎችን ወር አስተያየቶችን ሲሰጡ ነበር። በኮንስትራክሽን ሴክተር ውስጥ ያሉ ባለድርሻ አካላት ሞር ገቨርንመንት የሆኑ ኮንስትራክሽን ባለስልጣን ዳይሬክተሮች፣ ፕሮጀክት ማኔጅመንት ዳይሬክተር፣ የተለያዩ የተወካዮች ምክር ቤት ኮሚቴ አባላት የኛን ፕላትፎርም በማሳየት ምላሽ እንዲሰጡ ወር ደግሞ አስተያየት እንዲሰጡ ተደርጓል። ከሞላ ጎደል ምላሻቸው መልካም ገንቢ ነበረ። ስለዚህ እነሱንም እነዚህ አይነት ምላሾችን በመያዝ አሁንም የተወሰነ በተሰጠን አስተያየት መሰረት ማስተካከያዎችን አድርገን አሁን ላይ ለሴክተሩ ለሚጠቀሙበት አካላት አቀርበናል ማለት ነው። በዘመነ ቴክኖሎጂ ድረገጹን ለመጎብኘት የሚፈልግ አሊያም ራሱ ተጠቃሚ ለመሆን የሚፈልግ ሁሉ እንደ ማንኛውም ዓለም አቀፍ ድረገጾች መግባትና የግል መረጃ በማደራጀት ሊጠቀም እንደሚችል ባለሙያ ይናገራል። መጀመሪያ ላይ እንግዲህ ሎጊን እና ሬጂስተር በተኖች ይኖራሉ። ሎጊን ያላደረገ ሰው ወር ደግሞ ማድረግ የሚችል ሰው መጀመሪያ ሬጂስተር ማድረግ ይጠበቅበታል። ያ የተወሰነ መረጃዎችን ነው፣ ስሙንና ኢሜል፣ ፓስወርድ የመሳሰሉ የተለመዱ ጥያቄዎችን ነው የሚጠይቀው። እሱን ሬጂስተር ካደረገ በኢሜል አውተንቲኬት ይደረጋል። ትክክለኛ ኢሜል መሆኑን፣ ትክክለኛ ዩዘር መሆኑን ያንን ያረጋግጣል። ከዛ በኋላ በተደጋጋሚ ጊዜ ሎጊን እያደረገ ይቀጥላል። ሎጊን ሬጂስተር ማድረግ ያልፈለገ ሰው እንደ ፍቃዱ ሳይገባ ሎጊን ሳያደርግ የሚያገኛቸው መረጃዎች ይኖራሉ። ያ የተለያዩ ባለሙያዎች በፍቃዳቸው የሚያስቀምጡትን የኢሜል አድሬስ፣ ኮንታክት አድሬስ፣ ፕሮፌሽናቸውን የመሳሰሉት ከውጭ አይቶ ኮንታክት እንዲያደርግ ኔትወርክ መፍጠር እንዲችል፣ የፈለገ ሰው ደግሞ እንግዲህ ወደፊት በምናስቀምጠው የክፍያ መንገድ መሰረት ተጠቅሞ የተወሰነ ክፍያ እየከፈሉ አገልግሎቱን ማግኘት ይችላሉ። ሎጊን ከተደረገ በኋላ ፕሮጀክት ማኔጅመንት፣ የቅጥር፣ የማስታወቂያ የመሳሰሉትን የመግዛት የመሸጥ የመሳሰሉትን ስራዎች በዚህ መተግበሪያ ተጠቅሞ መስራት መጠቀም ይችላል። የኮንስትራክሽን ዘርፉ በርካታ የሰው ኃይል የሚጠይቅና በሁሉም የትምህርት ደረጃ ያሉ ባለሙያዎችን የሚቀጥር እንደመሆኑ ሁሉ በዚሁ ድረገጽ የሥራ ዕድሎች ሊመቻቹለት ይገባል። በዚህም ሀገር አምራች ዜጎቿ የሥራ አጥ ቁጥሯን ለመቀነስ የምታደርገውን እንቅስቃሴ መደገፍ ለነገ የማይባል ነውና መተግበሪያ ላይ አንድ ተመራቂ ግራጁዌት ያደረገ ባለሙያ ከኢንተርንሺፕ ጀምሮ የሰራቸውን ስራዎች እዛው ላይ እንደ ፕሮፋይል ማስቀመጥ ይችላል። የተለያዩ ማስታወቂያዎች በሚወጣበት ጊዜ የኛ መተግበሪያ እነዚህ ባለሙያዎች ተመራቂዎች ኖቲፊኬሽን ይልክላቸዋል። ስለዚህ ፕሮፋይሉን አሳይቶ እዛው ላይ በቀላሉ ማስታወቂያዎችን መከታተል እና ደግሞ ለተለያዩ የስራ ማስታወቂያዎች አፕላይ ማድረግ ይችላል ማለት ነው። ያ አንደኛ ታማኝ የሆኑ መረጃዎችን በዛ ፕላትፎርም ላይ ራሱን
እንዲያቀርብ ያስችላል እና ደግሞ መረጃዎችን በማግኘት ቶሎ ለስራ ማስታወቂያዎች አፕላይ እንዲያደርግ ያስችላል። ይሄ ፕሮፋይል ቤዝድ እና ታማኝነቱን ለመጨመር ምን አድርገናል? የተለያዩ ለምሳሌ ዩኒቨርሲቲዎች ሊሆኑ ይችላሉ፣ የተለያዩ ስልጠና የሚሰጡ ተቋማት ሊሆኑ ይችላሉ። የዛን ሰው ፕሮፋይል ይሄን ሰልጥኗል የሚለውን አውተንቲኬት የማድረግ ስራ መስራት ይቻላል። ከአንድ ዘርፍም በላይ ሙያ ያላቸው ሁሉ በዚህ መገናኛ መድረክ ያስተዋውቃል። ተቀጣሪዎች ወር ደግሞ ስራ ፈላጊዎች በቀላሉ ፕሮጀክቶችን ማግኘት እንዲችሉ ወር ደግሞ መቀጠር እንዲችሉ ያስችላል። በተጨማሪ ደግሞ አንድ ባለሙያ የተጨማሪ ስኪል አለኝ የሚል ከሆነ ለምሳሌ ሶፍትዌር ስኪል ከሆነ ያንን ሶፍትዌር ስኪሉን የተለያዩ ሞዴሎችን በመስራት የተለያዩ ዲቴል ድሮይንጎችን በመስራት እዛው ላይ ፖስት በማድረግ በትንንሽ ብርም ባለው እንትን መሸጥ የሚያስችል ይሄ እንደ ተጨማሪ ገቢ ማስገኛ ይሆናል ማለት ነው። እቃን ከመሸጥ በተጨማሪ ደግሞ አገልግሎትን መሸጥ ስኪልን መሸጥ እንድንችል የሚያስችል ፕላትፎርም ነው ይዘን የመጣነው። ዓለም ባለችበት አትቆምምና ሁሉም ቴክኖሎጂ ይለወጣል። ትናንት ያየነው ኮምፒውተር ፕሮግራም ወደ ሰው ሰራሽ አስተውሎት ተቀይሮ ሁሉም ነገር ጥሎ የሚበር ሆኗል። በዚህም ዘመኑ የሚጠይቀውን ሁሉ በማድረግ እኩል ለመራመድ መቻል ተወዳዳሪ ያደርጋል። ድረገጹ ይህንን ከግምት ያስገባል ይላል ባለሙያው። በዚህ የሚገኙትን አሰራር ስርዓቶች እያዘመንን እንሄዳለን። ነጥለንም የምናወጣቸው ይኖራሉ። ወር ደግሞ እየተሻሻለ ተጨማሪ ሞር ደግሞ የዚህ ከኤአይ አንፃር ወደ ኤአይ ወር ደግሞ ጄነሬቲቭ ዲዛይን አንፃር ወደዛ አይነት አሰራር ስርዓቶችን ለመከተል ነው ቀጣይ ሐሳቢያችን። ይሄኛው ዌብ ቤዝድ ነው እንግዲህ ኤአይ ነገሮችን ብዙም አይጠቀምም፣ ግን እነዚህን ደግሞ እስከ ልምዶችን ቀምረን የምናገኛቸው መረጃዎች መሰረት አድርገን ወደፊት ኤአይ እና ጄነሬቲቭ ዲዛይን ወደ ዲዛይን አስፔክቶች እንገባለን። ከፕሮጀክት ማኔጅመንት እና ከማርኬቲንግ እና ከግብይት ነገሮች ተን ወደ ዲዛይን እና ኮንስትራክሽን መተግበሪያዎች አፕሊኬሽኖች ወር ደግሞ ሮቦት ከሆነ ወር ደግሞ 3D ፕሪንትም ከሆነ እንደዚህ አይነት ሞር የተሻሉ ዘመኑን የሚመስሉ መተግበሪያዎችን አሰራር ስርዓቶችን ለመጠቀም ለመጀመር ጥረት እናደርጋለን ወደፊት። አሁን በአገራችን ወጣቶች ስራዎችን ለማቅለል የሚሄዱበት ቴክኖሎጂን ቀመስ ፈጠራዎች እየተበራከቱ መጥተዋል። ሀገርን ለማቅናት የሚደረጉ ጥረቶች በተለይም ኮንስትራክሽን ዘርፉ ላይ የሚያርፉ አሻራዎች በበጎ የሚታዩ እንደሆኑ በርካቶች የሚስማሙበት ጉዳይ ሆኗል።